አንተ ስለ አንበሳ ታውቃለህ? ስለ አንበሳ ታውቃለህ? አንበሳ ጫካው ዱር ሆኖ ከተኛበት ገርበት ተብሎ ይነሳና እንዲንጠራራና በቃ ከዛል አውሳለክ ወፎች ዛፍ ላይ ያሉ ወፎች ግር ይላል። በየስሩ ያለ ይሄ አራዊት ሁሉ ይተራባል። ራሷ ጥንቸል እንኳን ጥንቸል አሁን ሩጣ ያሰሩት በድምፁ በጋጥ ውስጥ ያሉ ከብቶች፣ በጋጥ ውስጥ ያሉ በበረት ውስጥ ያሉ ላሞች፣ በሬዎች ሽንታቸው ነው ጭርቅ ጭርቅ ድርቅ ገና እኮ ሲያገዛች ያቀው ነው። አንበሳ ገና ሲያገሳ አንበሳው ተመልከት ብቅ ብሎ በቴሌቪዥን መስኮት ላይ ገና ሲል ብልጽግና ይሸናል፣ ይጨነቃል፣ ይርበደበዳል። ተናገረ ዘመነ ተናገረ ማለት ሆነ ማለት ነው። እኔ ምንም ዘመነ ተናገረ ማለት ሆነ ማለት ነው። ሲናገር የማያደርገውን አይናገርም። የማልወጣውን ዳገት አልጀምረውም ይልሃል። ገና ሲጀምር የማልወጣውን ዳገት አልጀምር፣ የማልሻገረው ወንዝ እግሬን አላስገባም ይልሃል። ገና ካንደበቱ አፉን ከፍቶ ካንደበቱ የሚወጣው ቃል የጀግንነት ቃል፣ የቅስቀሳ ቃል፣ የሚያበረታ ቃል፣ ልብን ደቦል አንበሳ የሚያደርግ ቃል ካንደበቱ ሲወጣ በቃ አንበሳው አገሳ ማለት ወያኔ እንደ በረት ውስጥ እንዳለ ከብት ሽንት በሽንት ጭርቅ ነው ከምን አዳነችና አምጥነሽ ማለት ማታውታሉ። በቃ ምን አለ ምንድነው ሰው ያለ በቃ ተዘጋጁ። እሱ ከተናገረ ተናገረ፣ ይሆናል ካለ ይሆናል ነው በቃ። 5 ቀን ተዘግቷል። ማንም አይንቀሳቀስም። መኪና ምናምን ብስክሌት እንኳን አይንቀሳቀስም። ቀደም ብዬ አሳይቻለሁ አለ። እያጋየ ነው። ተው አለ። ተው አንበሳው አቤት ዘሜ ቀውጢ ሲፈጠር መልካው ሲነቃ አባሮ ገዳይ ቆላ አደጋ መድፍ ሲወረወር ሲሆን ነጎድጓድ ከጠላት ሰፈር ሄዶ በአንድ ጓድ ተምር ይሰራል ስራው። አንተ ልግ እንደ ቀልድ አረከኝ እንዴ አንተ? የማን ዘር መሰልኩ አንተ? የነበላይነኛ ከበደ ተገኘ ያየሩ ጋሊድ ሲቀርቡት በሽጉጥ ሲርቅ በለበነ የነሱ ደሙላጅ እኮ ነኝ አንተ ነኝ እኮ። እንዴት እንደሚነዝረኝ ዘሜ ተነስቶ ሲናገር ገና ሳየው ግርማ ሞገሱ እንዴት እንደሚያነቃቀኝ ሸላይ ፎካሬት አንተ። ሽለላና ፉከራ ለምን እንደሆነ ታውቃለህ? ሲያቅራራ ሲፎክር ልቡ የዛለ ሁሉ እኮ ይነቃቃል አይራል። አሁን የጠወለገ እንትን አይተሃል? ይሄ አትክልት ወይ ምናምን ውሃ ጥጡ ልክ ብሎ ለቀ አንገቱ እንደፍ እንዲያለ ውሃ ከስር ስታርግለ ከከከከከ አይርና ልክ እንደዛ ነው። ፉከራና ቅራርቶ ማለት የሰውን ልቦና የሰውን ስነ ምግባር ከፍ የሚያደርግ ጀግንነቱን አጉልቶ እንዲያወጣ የሚያደርግ ነው። ተው አላማራ ገና ድሮ ተው፣ አትንኩን፣ አብረን እንኑር፣ በሰላም እንኑር። ተውን ረዳ ከሽለላና ከፉከራ በስተቀር ምን ያውቃል አማራ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርግ። ዛሬ ብዙ እነግርሃለሁ አንተ ብዙ ታምር፣ አስደናቂ የሆነ ታምር እነግርሃለሁ። ሼር አድርገው። ኧረ ሼር አድርገው። ሼር አድርግ። ካላረክ ተወው። አንተ አደረክ ካላደረክ ምን ሊመጣ ምን ሊቀርብኝ? ስለ ጀግንነት የምታውቅ የምትፈልግ ከሆነ አድርገው፣ ካልሆነ ተወው። አልፈልግም አታድርግ። ሌላው እንዲሰማ ከፈለግ ካድርገው። አማራ ነኝ ካልክ አድርገው። ኢትዮጵያዊ ነኝ ካልክ አድርገው። ይስማው፣ ጀግንነትን ይስማው። ኢትዮጵያዊ ማለት ምን ማለት እንደሆነ ይስማው። አንተ ይስማ። ገና ዘሜ ሲል እኮ በቃ ምድር ቁና ነው እኮ የምትሆነው አንተ። ምድር ቁና አንበሳው ሲጮህ ዛፍ ቅጠሉ እንደሚንቀጠቀጠው ዘሜ ወጥቶ ተናገረ ማለት ምድር ቁና ሆነች ማለት ነው።
የፈራው የደነገጠው ሁሉ ጀግና ይሁን፣ እሳት ይሆናል። ጦር ሜዳ አይተሃል? ሰው ስለሆንክ ትፈራለህ፣ ትደነግጣለህ። ሰው ነው። ነፍስ ሞት የሚባል ነገር አለ። ጦር ሜዳ ቁጭ ብለን በቃ ጠላት መጣ ይባላል። ምሽግህን ይዘህ እንዲህ ቁጭ ብለህ በቃ እለምትበቃ ብላ እዛ ነው ምታይ አንደ አንስታለ በቃ በዚህ ቢመጣ ያን ስትሰል ልብ ግን ይፈራል፣ ይደነግጣል። ልብ ነው የሚል ከዛ አንድ ጥይት ጉብላ ዜዴ ያ ባሩን መጥቶ አፍንጫ ሲገር በቃ ደቦላ አንበሳ ትሆናለህ። ተኝት የነበረው ብልክትና ዘራፏ ካቄ ዘራፍ እኔ ቴዲ ነኝ የምኒልክ ዮሐንስ ነኝ የበላይ የከበረ ነኝ ምናምን የዘሜ ነኝ ብለህ ፎቄት ታንጫጫዋላት። ያ ነው ጀግና ማለት፣ እንደዚያ ነው። ፉከራ ማለት ይሄ ነው። ገሎ ነው የሚፎክረው እንጂ ሳይገል እንዴት ይፎክራል? አንተ ፎካሪ የምትለው ከስ ምን ለምን ትፎክራለህ? ሳትገል ተራራ ሳትወጣ እንዴት ትፎክራለህ? ሳትገል አንበሳ ዞን ሳትገል እንዴት ትፎክራለህ? ገዳይ እኮ ነው የሚፎክረው። አንተ የሚያቅራራ እኮ ገዳይ ነው፣ ጀግና ነው። አንበሳ ገዳይ፣ ዞን ገዳይ፣ ጎሽ ገዳይ ብሎ ቆዳውን እንዲያን ይዞ እኮ ነው የሚፎክረው። አንተ ፎካሪ፣ ይኸው ፎካሪ ነው ያለ አንቀጠቀጠህ እኮ አንቀጠቀጠህ። አቤት 5 ቀን ዝጋለ ተዘጋ። አንዴት መኪና ያምቢ ብለው የሄዱ የጭነት መኪኖችን አቅርቤላችኋለሁ። ከዚህ አጋየው ጎንደር ላይ ሄድ እንዲቀልድ አማራ ተናገረ ነው። ላይፈጽም አይናገርም። ላይፈጽመው አይናገርም። ገና ዘሜ እኮ ወጥቶ ሲናገር እንዲህ አካባቢው እንዲህ ነው የሚጨነቀው። አንተ ይዝላል። የብልጽግና ሰፈር እኮ ይዝላል። አንተ ወሬ ምን ጦርነት ከፈታ ወሬ ፈታ ይባላል። አንድ ታሪክ ልንገርህ። ወያኔ ሲገባ ኢትዮጵያ ከጫካ ወደ አዲስ አበባ ሲመጡ ደስ የገቡ እኮ ሐረር ያለው ጦር እኮ ደስ የገቡ ከዛ አዲስ አበባ ገቡ ምናምን ሲባል ይሄ ምስራቅ ያለው ጦር ማአጣው እኮ ከስንት ሺህ በላይ በቃ ከ100 ሺህ በላይ ጦር እኮ ነው ያለ ሐረር ውስጥ ብቻ ከ100 ሺህ ጦር በላይ ነው። መሳሪያው ቢኤሙ መድፉ ታንኩ አየር መቋም ይተረማመሳል እኮ ጦሩ። ከዛ በቃ ወደ አዲስ አበባ ገቡ። እየመጡ ነው ወደዚህ ወደ አሰበ ተፈሪ አካባቢ ደረሱ ሲባል የቀበሌ ምንድነው የመሳሪያ ግምጃ ቤት የምስራቅ እዝ የመሳሪያ በየቦታ ያለ የመሳሪያ ተቀበለ። ተኩስ የምትችል አቅም ያለው ልግባና ወሰድ ተባለ። አረር ሴቶች ነው አልቀሩ ጥልቅ እያንዳንዱ ያዘና በቃ አዛ ደንገጎ ይባላል። ከአዲስ አበባ መጥተህ ወደ ሐረርና ወደ ድሬዳዋ የሚገንጣል እዛ ጋር ሰፈረ። የተወሰነ ጦር መሳሪያ ይዞ ህዝባዊ ጦር እዚህ እንደገና ወደ አለማያ አካባቢ መጥቶ እንደዚህ በ2 በ3 ረድፍ ሰፈረ። እንደገና ደግሞ እዚህ ምንድነው ባቢሌ አካባቢ ባቢሌ አይደለም ወይ ባቢሌ ማዛክ ሐረር 4ኛ አካባቢ እንደዛ እዛ ጋር ደግሞ ሰፈረ ጦር። ወያኔን እኮ ሊመልስ ጦር እዚህ እኮ ወደ ከ100 ሺህ በላይ ጦር አለ። መደበኛ ጦር ጠላትን ያርበደበረ ጦር እዛ ገባለና እናቴ ለካ ወያኔ እኮ ናት። እሳት እኮ ናቸው። ኢትዮጵያ እኮ ነው ወያኔ ማለት እኮ ብልጥ እሳት ጀግኖች፣ እንዴት ማጥቃት እንዴት ማድረግ የሚችሉ እዛ ጦር ከቦይንጫ እምጣ ምናምን ሲል ይሄ በጭነት መኪና ሳጥን የሚመስለው ትልቁ አለ አይደለ? በዛ ውስጥ ይሄ ወያኔ እዛ ውስጥ ታጭቃ ተዘርቶ ከኋላ ልክ ሸቀጣሸቀጥ ለሐረር የመጣ እየመሰለ በመኪና በመካከላችን እየጨፈሩ ሲሄዱ ውስጥ ጸጥታ እኛ እንጨፍራለን። ሹፌሩ በዚህ በኩል አለ፣ በዚህ ደግሞ ረዳቱ አለ። የኢትዮጵያን ባንዲራ ይዞ አይዟችሁ በቃ ቅንድቡን ነው የምትለው ይሄ ጨደራ በለው እያለ በቃ እኛን ሆን
ሄዷላል። እኛ እዚያ አፋችን ገብተን ከዚያ ካሁን ይመጣል። ልክ ማታ ላይ ሐረ ሐረ ሐረር 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 ወያኔ ወያኔ ቤት መንፈስ እንደ ዝናብ ዘነቡት። ቤት እንጃና ገንደን እነዚህ መንፈስ ናቸው። ከመንፈስ ጋር ማን ይዋጋል? መሳሪያውን ባለበት እየወረወረ ግማሽ ወደ ድሬዳዋ፣ ግማሽ ወደ ቁልቢ፣ ግማሽ ወደ አለማ ብትንትንትንትን። ወይ አንድ ጥይት ሳይተኩስ ያ 100,000 በላይ ያለው ጦር ደግሞ ያለውን መሳሪያው ምን ሰብስቦ ወደ አርጌሳ አንድ ጥይት ሳይተኩስ በወሬ ብቻ ዛሬም ገና ዘሜ ወጥቶ ብሎ ሲናገር በወሬ እንዲንቀጠቅጣል ሸክ ያደርጋል። የብልጽግና ወታደር እንዲህ እየተፍረከረከ ኧረ ይኸው እናቴ ይኸው እኛ ከአንበሳ ጋር እንዴት አይጥና አንበሳ እንዴት ነው? ይኸው መሳሪያችን ይኸው ፋኖዬ ዘሜ እንድባክ ይኸው ምን ብቻ አትንኳን በዚህ 5ቱ በዚህ 10ሩ በዚህ ግር እያለ በቃ አሁን በተለይ ሰሞኑን ደብረ ብርሃን ላይ አላየህም? ደብረ ብርሃን እነ ዘሜ እነ መሬ እነ መከታው የቆንጠሩ ይገቡልሃል። እናቴ አረዳ በለጅ እየተደረገ ያለው ነገር ደብረ ብርሃን ውስጥ ይሄ ዘመናዊ ይሄ ምንድነው እንትን አለ ይሄ ሌንስ ያለው ይሄ በቃ ታላላቅ መሪዎች የሚታጀቡበት መሰል አዲስ የመጣ ገና እንትኑ አለቀቀም። አንተ ወዙ እሱም እኮ ነው አስረክቡ ፋኑ አየር ወለደ የተባለው ምን ለሸዋ ፋኑ አስረክቡ ደብረ ብርሃን ቀለበት ውስጥ ነው ያለች። ይሄ ካድሬ ምናምን ወደ አዲስ አበባ እየተጋዘ ነው ይመጣልሃል። እዚያም ማንቆ ጉሮሮን ወስዶ ያረጋል። በነ መስከረም ቦታ አንተ በነ ክርስቲያን ታደለ አንተ ቅመሳት ይልሃል። አይቀርልህም ዘሜ ላንጨርሰው አንጀምረው የአማራ ስነ ልቦና ይልሃል። በቃ በህልውናችን ወይ እንጠፋለን ወይ እናጠፋለን እብሎ ገና ሲናገር ገና ከውስጡ አንደበቱ ከፈት ሲያደርግ እኮ እንኳን አጠገቡ ያለውን እንኳን አብሮት መሳሪያ ይዞ እየተዋጋ ያለው ቀርቶ እኛ ልባችን ቅልት እኮ ነው የሚለው። እኔ ልቤ ቅልት ላበላብ እኮ ነው ሆኖ ይታያል። ላበላብ የጀግንነት ይመጣብኛል። ምን ነው እዛ በሆንኩኝ አንተ ሽንታ ብሎ እዛ ቁጭ ብለህ ትላለህ። የአማራ ሆዳም እዛው እያለህ የሆነውን እያየህ እየተደረገብህ ያለውን እያየህ ብልጽግና እኮ እንደዚህ ታሳ ብልጽግና በቃ እናት ይሄ ብልጽግና ማለት ይሄ መጠጥ ጠጥቶ ይሄ ጉበቱ ሊፈነዳ ትንሽ ቀን የሚያሳምር መልክ እንደዛ ነው። ብልጽግና አምሮ በቃ አንድ ቀን ጦሽ ይላል። በቃ አንድ ወታደር ነበር ተው ሲሉት ባንክ ዓለም 9-10 ሞልታ ጠቃ አንድ ቀን መሞት አይቀርም ደስ ያለኝን የምፈልገውን አድርገን መሞት እያለ ይሄ ፊቱ እንዲህ ፓፓዬ ኮቾሮ እየበላ ፊቱ ፓፓዬ ዶኬ እየበላ ፊቱ ፓፓዬ። ለካ እናቴ ሊሄድ ነው ሊመርሽ ነው ለካ ፊቱ እያማረ አንድ ቀን ዘቦታ ላይ እዛው እንደተኛ እዛችሁ ደንበልሽ በኩል ልክ ብልጽግና እንደዛ ነው። አንተ አሁን ስታየው መብራቱ መንገዱ ፋፋ ሄደ፣ ግን ውስጡ እያበጠ ነው። እየተበላ ነው። ተበልቷል። እዛው እንደ ብሎ ይሄድልሃል አንተ ሄድ። ስለዚህ ወሬ ምን ያህል ጉልበት እንዳለው ምን ያህል
እራሴ ዘሜመት ያነጋገር ዘይቤ እኮ አላት። አነጋገር አለው፣ ግሬስ ያለው አለ አነጋገር። ገና አፉን ሲከፍተው ሞገስ አለ። የቃል ከአንደበት የሚወጣው ቃል ሞገስ አለው። ልክ እንደኔ ገና እኔ እኮ ስናገር ግረስ አረ እንዴ ልበል ላነሳ ላማ ግሬስ አለ ስትናገር። የማንጨርሰውን ተራራን ጀምረው የማንሻገረውን ወንዛን ጀምረው ይላል። በቃ ዘሜ አቤት 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 ዘሜ አንተ ፋኖ አማራ እንዲቀልድ አረከብ እንዲቀልድ ታያለህ። በዚች በሁለት በሶስት ታያለህ። ታምር ትሰማለህ። ታምር። ስለዚህ የዛሬው መልእክቴ ጦር ከፈታው ወሬ ፈታው። አንበሳው ዘሜ ሲያገሳ ከብቶች ሁሉ ላሞች ሁሉ በጋጥ ያሉት ይጭበቀረቃሉ። በዘበምን በአጥር ያሉት ሁሉ እንዲጨረቅ በድምፁ ወፎቹ ለምን ይላል ዘሜ ወጥቶ በቴሌቪዥን እኛ ካለ ሁሉም ብልጽግና ውስጥ እንዲሸቅ ጭንቅ ነው የሚሆነው።